ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10 በመቶ ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በአውስትራሊያ አይሁዶች ላይ ለደረሰው ጥቃት የአውስትራሊያውን ጠቅላይ ሚኒስትር ተጠያቂ አደረጉም። ዩክሬን ለ4 ዓመታት የተዋጋችበትን ጥያቄዋን ልትተው ከጫፍ ደርሳለች ተባለ። ፕሬዚዳንት ቮሎዲሚር ዜሌንስኪ የዩክሬንን ኔቶን የመቀላቀል ፍላጎት ለሰላም ሲባል ከዳር ሳያደርሱት ሊተውት እንደሆነ ተሰምቷል። እስራኤል በጋዛ የተደረሰውን የሰላም ስምምነት ለማደናቀፍ ሲሰራ ነበር ያለችውን የሐማስ መሪን ገደለች። የአውሮፓ መሪዎች መላው አውሮፓን ከሩሲያ ጋር ወደ ጦርነት ሊያስገቡት ነው ሲሉ የሃንጋሪ ከፍተኛ ዲፕሎማት ተናገሩ። በኮሎምቢያ 17 ተማሪዎች በአስደንጋጭ ሁኔታ ሕይወታቸውን እንዳጡም ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት በአውስትራሊያ አይሁዶች ላይ ለደረሰው ጥቃት የአውስትራሊያውን ጠቅላይ ሚኒስትር ተጠያቂ አድርገዋል። ትላንት አውስትራሊያ ሲድኒ 15 አይሁዳውያን ሲገደሉ ከ40 የማያንሱት ደግሞ የመቁሰል አደጋ ገጥሟቸዋል ተብሏል። ቤንያሚን ኔታንያሁ ከ4 ወራት በፊት ለአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ ማስጠንቀቂያ ልከው እንደነበርም ተናግረዋል። አውስትራሊያ በሀገሪቱ ጸረ ሴማዊነት እንቅስቃሴን እያበረታታችና እየደገፈች መሆኑን በመግለጽ ማስጠንቀቂያ ልከው እንደነበር ነው ቤንያሚን ኔታንያሁ ያስታወቁት። አውስትራሊያና ሌሎች ሀገራትም እስራኤል አስከፊውን የጋዛውን ጦርነት እያደረገች ባለበት ወቅት ለፍልስጤም የሀገርነት እውቅና መስጠታቸው አይዘነጋም። በወቅቱም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአውስትራሊያ እንዲህ አይነቱ ጥሪ በተቀጣጠለው የጸረ ሴማዊነት እንቅስቃሴ ላይ ነዳጅ እንደማርከፍከፍ ነውና ተዉት የሚል ደብዳቤ ለአቻቸው ጽፈውላቸው እንደነበር አስታውሰዋል። ቤንያሚን ኔታንያሁ እሁድ ዕለት በአውስትራሊያ አይሁዶች የደረሰውን አስከፊ ጥቃት አውግዘው ለጠቅላይ ሚኒስትር አንቶኒ አልባኔዝም ማስጠንቀቂያ ሰጥተው እንደነበር አስታውሰዋል። ጠቅላይ ሚኒስትር አልባኔዝ ግን የኔታንያሁን ክስ አይቀበሉትም። በተጨማሪም መንግስታቸው የጸረ ሴማዊነት እንቅስቃሴን እንደማይቀበለው በመግለጽ በአውስትራሊያ እሁድ ዕለት የአይሁድ በዓልን በማክበር ላይ የነበሩ 15 አይሁዳውያን በሲድኒ የባህር ዳርቻ ተገድለዋል። ኔታንያሁ ይህንን አስደንጋጭ ክስተት አውግዘው ጠቅላይ ሚኒስትር አልባኔዝ ለፍልስጤም የሀገርነት እውቅና መስጠት በጸረ ሴማዊነት ላይ ነዳጅ እንደማርከፍከፍ የሚቆጠር ተግባር ነው በማለት ከሰዋል። ትላንት በሲድኒ አይሁዶች ላይ ጥቃት ያደረሱት ደመ ቀዝቃዛ አጥፊዎች ናቸው ሲሉ ጠቅላይ ሚኒስትር ኔታንያሁ ተናግረዋል። ከገዳዮቹ አንዱ እንደሆነ የተጠረጠረው የ50 ዓመቱ ጎልማሳ እንደተገደለ ሲሰማ የ24 ዓመት ወጣት የሆነው ልጁ ደግሞ ቆስሎ ወደ ሆስፒታል ተወስዷል። ጠቅላይ ሚኒስትር ኔታንያሁ አክለውም በነሐሴ ወር ለጠቅላይ ሚኒስትር አንቶኒ አልባኔዝ የአውስትራሊያ መንግስት ጸረ ሴማዊነትን በሀገሪቱ እየደገፈ እንደሚገኝ የሚገልጽ ደብዳቤ በመላክ አስጠንቅቄ ነበር ብለዋል። የአውስትራሊያ ለፍልስጤም የሀገርነት እውቅና መስጠትም በጸረ ሴማዊነት እሳት ላይ ተጨማሪ ነዳጅ እንደመጨመር መሆኑንና ድርጊቱም ሽብርን እንደመሸለም የሚቆጠር እንደሆነ ተናግሬ ነበር ብለዋል። በነሐሴ ወር የአውስትራሊያው ጠቅላይ ሚኒስትር አልባኔዝ አውስትራሊያ በመስከረም በሚደረገው የተመድ የጸጥታው ምክር ቤት ስብሰባ ላይ ፈረንሳይን፣ እንግሊዝንና ካናዳን ተከትላ ለፍልስጤም እውቅና እንደምትሰጥ መግለጻቸውም ይታወቃል። አልባኔዝ በአውስትራሊያ ጸረ ሴማዊነትን ለማስቆም ምንም እንዳልሰሩ በማንሳት ቤንያሚን ከሰዋል። እንዲያውም ይህ የጸረ ሴማዊነት እንቅስቃሴ እንዲስፋፋ ተደርጓል። ውጤቱንም ዛሬ ይህንን አሳዛኝ ዜና በመስማት አይተነዋል ብለዋል። ይህ አስደንጋጭ ክስተት የተፈጠረው አይሁዳውያን ሃኑካ የተሰኘውን በዓላቸውን በቦንዲ የባህር ዳርቻ እያከበሩ ባሉበት ወቅት ነው።
እስራኤል በጋዛ የተደረሰውን የሰላም ስምምነት ለማደናቀፍ ሲሰራ ነበር ያለችውን የሐማስ መሪን ገደለች። የእስራኤል መከላከያ ኃይል ራድ አሳድ የተባለውን የሐማስን መሪ መግደሉን ይፋ አድርጓል። ይኸው ግለሰብ ሐማስ አቅሙን ዳግም እንዲያደራጅ ሲጥር የነበረ እንደሆነም ተነግሯል። የእስራኤል ጦር ነባር የቡድኑ ኮማንደር የሆነውን ራድ አሳድ ቅዳሜ ዕለት ነው ያስወገደው። ኮማንደር ራድ አሳድ በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት በሚፈለገው መጠን እንዳይተገበር እንቅፋት ሆኖ የቆየ መሆኑንም የእስራኤል ጦር አስታውቋል። ኮማንደሩ የቡድኑ ወታደራዊ ክንፍ መሪ ነበርም ተብሏል። የኮማንደሩ ግድያ በጋዛ የተኩስ አቁም ስምምነት ከተደረሰ ካለፉት ወራት ወዲህ የተደረገ ትልቅ ለውጥ የሚያመጣ ግድያ ስለመሆኑም ተመላክቷል። ሐማስ የእስራኤል የውጊያ አውሮፕላኖች የንጹሃን ተሽከርካሪዎችን በምዕራብ ጋዛ አካባቢ ኢላማ ማድረጋቸውን የገለጸ ሲሆን ጉዳቱን በተመለከተ ግን ይፋ ያደረገው መረጃ አልተሰማም። ትላንት እሁድ የቡድኑ ዋነኛ ተደራዳሪ እንደሆነ የሚታመነውና ከወራቶች በፊትም በኳታር ዶሃ ከእስራኤል የአየር ጥቃት የተረፈው ካሊል አልኻያ ራድ አሳድ እና ሌሎች በተፈጸመባቸው ጥቃት መገደላቸውን ገልጸዋል። ኮማንደር ራድ አሳድ የኦክቶበር 7ቱን እልቂት በማቀድ ውስጥ ተሳታፊ ነበር የተባለ ሲሆን አሁንም ከስምምነቱ ውጪ የቡድኑን አቅም ለመገንባት በጥረት ላይ የቆየ እንደነበር ነው የእስራኤል ጦር የገለጸው። ከዚህ ቀደም በ2024 የእስራኤል ጦር ሳዳን ኢላማ አድርጎት እንደነበርም ዘገባዎች ጠቁመዋል። ይህ ዜና የተሰማው እስራኤልና ሐማስ ወደ ሁለተኛውና ወሳኙ ምዕራፍ ሊገቡ ነው ተብሎ እየተጠበቀ ባለበት ወቅት ነው። በዚህኛው ምዕራፍ የሐማስን ትጥቅ መፍታትን እንዲሁም የእስራኤል ወታደሮች ከያዙት ስፍራ ለቀው መውጣትን ጨምሮ ሌሎች ውስብስብ ጉዳዮች ይፈጸሙበታል ተብሎ የሚጠበቅበት ምዕራፍ ነው። ነገር ግን አሁንም ቢሆን ግን የአንደኛው ምዕራፍ ሙሉ በሙሉ ገና አልተጠናቀቀም። ሐማስ አንድ የእስራኤልን አስክሬን ገና ማስረከብ ይኖርበታል። የአውሮፓ መሪዎች መላው አውሮፓን ከሩሲያ ጋር ወደ ጦርነት ሊያስገቡት ነው ሲሉ የሃንጋሪ ከፍተኛ ዲፕሎማት ገለጹ። የአውሮፓ ህብረት መሪዎች በዩክሬን ያለው ጦርነት እንዳይቋጭና መላው አውሮፓም ከሩሲያ ጋር ወደ ጦርነት እንዲገባም ሙከራዎችን እያደረጉ ነው ሲሉ የሃንጋሪ ውጭ ጉዳይ ሚኒስቴር ከፍተኛ ዲፕሎማት ገልጸዋል። የአውሮፓ መሪዎችና የምዕራብ አውሮፓ ፖለቲከኞች በጥረት ላይ የሚገኘውን የሰላም ንግግር ማበላሸት ይፈልጋሉም ብለዋል። እነዚሁ መሪዎች አሁን መላው አውሮፓን ከሩሲያ ጋር ወደ ጦርነት ለማስገባት እየሰሩ ነው ብሎ መግለጻቸውን ታስ የተሰኘው የሩሲያ መገናኛ ብዙሃን ዘገባ አመላክቷል። ዲፕሎማቱ አክለውም ሃንጋሪ ከእንዲህ አይነቱ እንቅስቃሴ ተገድባ ትቆያለች ብለዋል። ነገር ግን ሃንጋሪን የጦርነቱ ተሳታፊ ለማድረግ ሙከራዎች እንዳሉ ተናግረው ዲፕሎማቱ እኛ ግን እንዲህ አይነቱን መንገድ ምርጫችን አናደርገውም ብለዋል። ዩክሬን ኔቶን የመቀላቀል እቅዷን ልትተወው ነው ተባለ። ፕሬዝዳንት ዘለንስኪ የዩክሬን ኔቶን የመቀላቀል ፍላጎት ለሰላም ሲባል ከዳር ሳያደርሱት ሊተውት እንደሆነ ተሰምቷል። ዩክሬን አብዝታ ኔቶን መቀላቀል የምትፈልገው ዳግም ሊቃጣ ከሚችልባት የሩሲያ የወረራ ስጋት ራሷን ለመከላከል ነው። አሁን የተጀመረውን የሰላም ሂደት ወደ ውጤት ለማምራት ዩክሬን ፍላጎቷን ወደ ጎን ትላለች ማለታቸውን የሚያሳዩ ዘገባዎችም ወጥተዋል። ዩክሬን 4 ዓመታት ሊደፍን የተቃረበውን ጦርነት ለመቋጨት ሲባል ስትዋጋለት የከረመችውን ጥያቄዋን ወደ መተው ልትመጣ ነው ሲል ኤንቢሲ ኒውስ አስነብቧል። ፕሬዚዳንት ዘለንስኪ ትላንት እሁድ የአሜሪካና የአውሮፓ ሀገራት የደህንነት ዋስትና የሚሰጡ ከሆነም ኔቶን የመቀላቀሉን ጥያቄ ዩክሬን እንደምትተው ፍንጭ ሰጥቷል። አስቀድሞ ግን ዩክሬን ኔቶን መቀላቀል እንደምትፈልግ ስትገልጽ ነበር የከረመችው። ከአሜሪካ ከአውሮፓና ከሌሎች ወዳጅ ሀገራት ካናዳ፣ ጃፓንና ሌሎችን ጨምሮ የደህንነት ዋስትና እንዲሰጧት ዩክሬን የምትፈልገው ዳግም ሊፈጠር ከሚችል የሩሲያ ወረራ እንዲከላከሏት ነው። ፕሬዝዳንት ፑቲን በተደጋጋሚ እየጠየቁ የሚገኙት ዩክሬን ኔቶን እቀላቀላለሁ የሚለውን ሀሳቧን እንድትሰርዘው እንዲሁም አሁን ይዛ ከምትገኘው 15 በመቶ ከሚሆነው የዶንባስ ክልል ለቃ እንድትወጣ ነው። ዶንባስ ምስራቃዊ የዩክሬን ክፍል ሲሆን ከጦርነቱ በፊት ሙሉ በሙሉ በዩክሬን ቁጥጥር ስር የነበረ ስፍራ ነው።
በኮሎምቢያ 17 ተማሪዎች በአስደንጋጭ ሁኔታ ህይወታቸውን እንዳጡ ተሰምቷል። ከሞቱት 17 ተማሪዎች በተጨማሪ 20 የሚሆኑት ደግሞ የመቁሰል አደጋ እንደደረሰባቸው ተዘግቧል። በኮሎምቢያ ትላንት እሁድ በተማሪዎች ባስ ላይ ባጋጠመ አደጋ ነው የ17ቱ ተማሪዎች ህይወት ወዲያውኑ ያለፈው። ተማሪዎች በሰሜናዊ የሀገሪቱ ገጠራማ ስፍራ ለመዝናናት እየተጓዙ ባለበት ወቅት ነው ይህ አስከፊ የትራፊክ አደጋ ተከስቶም ለ17 ተማሪዎች ህይወት መጥፋትና 20 ለሚሆኑት ደግሞ የመቁሰል ምክንያት የሆነው ሲል ሮይተርስ ዘግቧል። ተማሪዎቹ የምረቃ በዓል ቀናቸውን እያከበሩ እንደነበርም ተመላክቷል። ሁኔታው በአካባቢው ነዋሪዎችና ባለስልጣናት ዘንድ መደናገጥን ፈጥሯል። ሰሚት 72 ላይ ይህን የመሰለ አፓርትመንት አጠናቆ አቅሙን ያስመሰከረው ጎልደን ፓላስ ሪል ስቴት አሁን ደግሞ 22 ጎላጉል ፊት ለፊት ይህን የመሰለ አፓርትመንት መስራት ጀምሮ በ6 ወር ጊዜ ውስጥ እዚህ ደርሷል። በ750 ሺህ ብር ቅድመ ክፍያ እዚህ ዘመናዊ ህንፃ ላይ የቤት ባለቤት ይሁኑ። አፓርትመንታችን በውስጡ የከርሰ ምድር ውሃ መጠባበቂያ ጀነሬተር፣ ለሁሉም ቤቶች በቂ የመኪና መቆሚያ፣ 7 ሊፍቶች፣ 2 የመኪና ሊፍቶችን ጨምሮ ጂም እና ስፓ፣ መዋኛ፣ የልጆች መጫወቻ፣ ቴራስን ያካተተ ሲሆን አሁን 10% ብቻ ከፍለው ይህንን ምቾት የራስዎት ያድርጉ። ከዚህም በተጨማሪ ሰሚት 72 ላይ 100% የተጠናቀቁ ካርታ ያላቸው ቤቶችን በ20% ቅድሚያ ክፍያ እየሸጥን እንገኛለን። ለተጨማሪ ማብራሪያ ከታች በሚገኙ ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።